በሰርጉ መድረክ ላይ ሙሽሪት ማይክሮፎን ይዛ ዛሬ የምታገባው ዋናዋን ፍቅረኛውን ዋሽንግተን ሳይሆን የቤተሰቡን ሙሉ ሀብትና ውርስ የተረከበውን ወንድሙን ዋንግፉንን መሆኑን በይፋ ተናገራለች። ሙሽሪትና ዋናው ሙሽራ ከዓመታት በፊት የታጩና የሚዋደዱ ነበሩ። ይሁን እንጂ ሙሽራው ወደ ውጭ ሀገር ሄዶ ትምርቱን አጠናቆ ከተመለሰ በኋላ የላቀ ደረጃ ላይ ከመድረስ ይልቅ ዝቅተኛ በሚባለው የመንገድ ላይ የጽዳትና ጥበቃ ስራ ላይ ውሎ ተሰማርቶ መስራት ይጀምራል። አባቱ በልጃቸው የሥራ ምርጫ በጣም በማዘናቸውና በመናደዳቸው ምክንያት ሊሰጡት የነበረውን የድርጅቱንና የቤተሰቡን ሙሉ ውርስና ሀብት ለታናሽ ወንድሙ ያስተላልፋሉ። ይህንን ያወቀችው ሙሽሪትም ዋናውን ፍቅረኛዋን ክዳ ወደ ባለ ሀብቱ ወንድምየው ትዞራለች። ሙሽሪትና እናቷ በመድረክ ላይ ዋናው ሙሽራ ዝቅ አድርገው ሲያዋርዱትና በነገሩ ላይ ሲያፈዙበት፣ እሱ ግን አስቀድሞ ሴራቸውን ያውቅ ስለነበር በጣም በተረጋጋ ስሜት ይከታተላቸዋል። የሰርጉ ታዳሚዎችም በሙሽራው ላይ ይሳለቁበታል። ሙሽራው በመጨረሻም ይህንን ትልቅ ባለ 5 ኮከብ ሆቴል ውስጥ የተከራየሁት እኔ ነኝ፣ እኔን የምትደግፉ ሁሉ ከኔ ጋር ውጡ ብሎ ከስራ ባልደረቦቹ ጋር መድረኩን ጥሎ መውጣት ይጀምራል። ወንድሙ ግን ይህንን ቦታ ያዘጋጀው አንተ ሳትሆን በሀብታም ጓደኞች አማካኝነት ነው፣ እኔ ነኝ። ስለዚህ ዝቅተኛ የሆኑትን ጓደኞችን ይዘህ ውጣ በማለት ይናገረዋል። ሰላም ጋይስ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ያው የትላንትናው ቪዲዮ የተቆራረጠ ቢሆንም ነገር ግን በድምጻችሁ መሰረት ይህንን ቀጣውን ልቀቅልን ስላላችሁ ይህ ክፍል ፓርት 2 ነው። ቪዲዮውን ላይክ እና ሰብስክራይብ እያደረጋችሁ ቀጣውን እንድለቀው ኮሜንት ላይ ፓርት 3 እያላችሁ ጻፉ። ወደ ቪዲዮ እንመለስ። ከዋናው ሙሽራ ጋር ሊወጣ የነበረው የመንገድ ጽዳትና ጥበቃ ሰራተኛ የሆነው ወጣት ወደ ዋናው ባለሀብቱ ወንድሙ ዋንግፉን ጋር ዞር ብሎ እኛ ካንተ የለመነው ወይም የበላነው ነገር የለም፣ እኛን ዝቅ አድርገህ ልታዋርደን አይገባም በማለት ይሞግተዋል። ባለሀብቱ ወንድሙም በሰራተኛው ንግግር ተናዶ አዎ እኔ እያዋረኳችሁ ነው ምንም አታመጡ ካለ በኋላ ወደ ሰራተኛው ጠጋ ብሎ በጥፊ ይመታዋል። ሰራተኛውም ሊመልስለት ሲሞክርም በድጋሚ በእርግጫ መሬት ላይ ይጥለዋል። ይህንን ድርጊት ያየው ዋናው ሙሽራ ዋንግሽም በከፍተኛ ሁኔታ ይቆጣል። የኔን ሰዎች ዝቅ አድርገህ ልታዋርዳቸው አትችልም በማለት ወንድሙ ላይ ይደርስበታል። ሊመታውም ይገባል። በዙሪያው ያሉ ታዳሚዎችና ቤተሰቦችም ሊያስጥሏቸው ይሞክራሉ። ባለሀብቱ ወንድምም ወዲያውኑ የሆቴሉን የጥበቃ ሰራተኞች ይጠራል። የጥበቃ ሰራተኞቹ መሪ መጥቶም ጌታዬ ችግር የፈጠረው ማን ነው ሲል ወንድምየውም ዋናው ሙሽራ እየጠቆመ ይህንን ሰውዬ አስወጡልኝና እጆቹን ሰብራችሁ ጣሉት በማለት ያዛቸዋል። የጥበቃ ሰራተኞቹ መሪም ዋናው ሙሽራ ሊይዘው ሲቃረብ ዋናው ሙሽራ ጃኬቱን እያስተካከለ በጣም በተረጋጋና በኩራት ስሜት እናንተ ሰዎች የዚህን ሆቴል እውነተኛ ባለቤት እንኳን መለየት አታውቁም ሲል ይጠይቃቸዋል። ዋናው ሙሽራም በመቀጠል ይህን ሙሉ ሆቴል ለሰርግ ዝግጅት ያስያዝኩት እኔ ነኝ፣ ከኔ ውጪ ማን ሌላ ሰው ሊያደርገው ይችላል በማለት እውነተኛ ማንነቱን መናገር ይጀምራል። የጥበቃ ሰራተኛው መሪ ግን በነገሩ ላይ እየሳቀ ይህ ሰውዬ ምንድነው የሚያወራው በማለት ያሾፍበት ጀመር። የሆቴሉ የጥበቃ ሰራተኛ መሪ በዋናው ሙሽራ ንግግር ላይ መሳለቁን ይቀጥላል። ወደ ባለሀብቱ ወንድሙም ዞሮ የዋን ቤተሰብ እውነተኛ ወራሽ አንተ እንጂ እሱ እንዳልሆነም አያውቅም እንዴ? እሱ እኮ ያው እንደተለመደው የመንገድ ጽዳትና ጥበቃ ሰራተኛ ነው በማለት ሙሽራውን ዝቅ አድርጎ ያንቋሽሸዋል። ወንድምየውም በነገሩ ተደስቶ ከዚህ ሰውዬ ጋር ጊዜ አታባክኑ፣ አሁኑን ያዙትና እጆቹን ሰብራችሁ አስወጡት ሲል ትዕዛዝ ይሰጣል። የጥበቃ ሰራተኞቹ ወደ ዋናው ሙሽራ ሲጠጉ እናቱ በከፍተኛ ፍርሃትና ጭንቀት ልጇን ለመጠበቅ በኃይል ታቅፈዋለች። በዚህ ጊዜ የጽዳት ሰራተኞቹ ወጣቶቹ በሙሉ ወደፊት በመምጣት በሙሽራውና በሁኔታው መሃል ላይ ይቆማሉ። እኛ ምንም አይነት ትልቅ ማዕረግ ወይም የገንዘብ አቅም የሌለን ተራ ሰዎች ብንሆንም የኛ መሪ ዋንግሽን ግን ለመንካት ከሞከራችሁ ህይወታችንን ሰጥተን እስከ መጨረሻ እንዋጋለን በማለት በቆራጥነት ይከላከሉለታል። ባለሀብቱ ወንድምም በጽዳት ሰራተኞቹ ድፍረት ተናዶ እናንተ የጎዳና ላይ ውሾች እኔ ላይ ልታምጹብኝ ነው ካለ በኋላ የራሱን ወሮበሎችን ታጣቂዎችን ለመጥራት ወዲያውኑ በስልክ ይደውላል። አሁኑን ወደ ሆቴሉ አዳራሽ ነው፣ እዚህ ትልቅ ችግር ውስጥ ነኝ፣ እነዚህን ሰዎች በሙሉ እንድትደበድቡልኝ ይፈልጋለሁ ሲል ያዛቸዋል። ወንድምየውም ስልኩን እንደዘጋ ሙሉ ጥቁር ልብስ የለበሰና ረጅምና ጠንካራ የሆነ የዋናው ሙሽራ እውነተኛ የግል ጠባቂ ወደ አዳራሹ ይገባል። ወደ ዋናው ሙሽራ ቀረብ ብሎም እጅ በመንሳት ጌታዬ ዋንግ በመዘግየቴ በጣም ይቅርታ እጠይቃለሁ ይለዋል። የግል ጠባቂውም በመቀጠልም ከተለያዩ የዓለም ሀገራት የተጋበዙ ታዋቂ የሀገር መሪዎች፣ ባለስልጣናትና እጅግ ባለሀብት የሆኑ
የንግድ መሪዎች ለእርሶ ሰርግ ክብር ለመስጠት ወደ ሆቴሉ ደርሰዋል። ወደ ውስጥ እንዲገቡም ይፍቀዱላቸው ሲል ይጠይቀዋል። ዋናው ሙሽራም አዎ ሁሉም የኔ የቅርብ ወዳጆችና ጓደኞች ስለሆኑ እንዲገቡ ፍቀድላቸው በማለት በትዕግስት ይመልሳል። ይህንን የሰማው ባለሀብቱ ወንድምም በድንጋጤና ባለማመን ስሜት ውስጥ ምን የሀገር መሪዎችና ባለስልጣናት ለሱ ሰርግ መጡ? እኔ በህልሜ ነው ወይስ በእኔ እያለ መጮህ ይጀምራል። በዙሪያው ያሉ የሰርጉ ታዳሚዎችም ይህ ሰውዬ ራሱን በሰማያዊ ዘንዶ ንጉስ ነገስታት የቅርብ ወዳጅ አድርጋ እያቀረበ ነው፣ እውነቱን ከሆነ በቅርቡ ትልቅ መርዶ ይፈጠራል በማለት እርስ በርሳቸው መሸኳሸክ ይጀምራሉ። ባለሀብቱ ወንድምም በስልክ የጠራቸው ሰዎች አዳራሹን ሰብረው ይገባሉ። ከፊት ለፊት የሚመራቸው ወፍራም ቆዳ ጃኬትና በወርቅ የተሸለመ ሸሚዝ የለበሰ እንዲሁም በጣቶች ላይ ትልልቅ የወርቅ ቀለበቶችን ያደረገ የወረበሎቹ መሪ ነው። የወረበላ መሪም ወደ መሃል በመምጣት የኔን ወንድም ለመንካት የደፈረው ማን ነው እያለ ይጮህ ነበር። ወንድሙም ወደ ዋናው ሙሽራ ዋንግሽ እየጠቆመ እሱ ነው የዋን ቤተሰብ ልጅ ነኝ ይላል። ነገር ግን ተራ የጎዳና ላይ ቆሻሻ ጠራጊ ነው ይለዋል። የወረበላው መሪም በሙሽራው ላይ እያሾፈ የጽዳት ሰራተኛ ነው እኔን ሊገዳደረኝ የሚፈልገው በማለትም ይንቀዋል። የወረበላው መሪም በመቀጠልም እኔ ማን እንደሆንኩ ታውቃለህ? ስሜ ፈቲ ይባላል። እኔ ገና በህፃንነቴ ጉንዳኖችን በመጨፍለቅ ነበር የምጫወተው። አሁን ካደጉ በኋላ ግን ሰዎችን ነው የሚጨፈልቀው። ይህን መጥረቢያ የምታየው በብዙ ሰዎች ደም የጨቀየ ነው በማለት በእጁ ያዘውን ደም ያለበትን መጥረቢያ እያሳየ ይፎክራል። የዋናው ሙሽራ እውነተኛ የግል ጠባቂ የወረበላው መሪ ድፍረት ሲያይ ይህ ሰውዬ በጣም ወሰን አልፏል፣ አሁኑኑ ላስተምረው በማለት ወደፊት ይገሰግሳል። የወረበላው መሪ ፈቲም ከጀርባ ያሉትን ታጣቂዎች ምን ትጠብቃላችሁ? አሁኑኑ ይህን ሰውዬ ደብድቡ ሲል ያዛል። በርካታ ቁጥር ያላቸው ወረበሎችም በብረትና በመጥረቢያ ሊያጠቁት ሲመጡ የሙሽራው የግል ጠባቂ እጅግ በሚገርም የካራቴና የማርሻል አርት ጥበብ ሁሉንም በተራ ማሸነፍ ይጀምራል። እንዲሁም በቦክስ ሌላኛውን ደግሞ በእርግጫ እየመታ መሬት ላይ ይጥላቸዋል። በፊልሜው መሃልም የወረበላው መሪ ፈቲን በኃይል ሲመታው ፈቲ ተወርውሮ መሬት ላይ ይወርቃል። የያዘውን መጥረቢያ ከእጁ ያመልጣል። ፈቲ በመሸነፉና በመፍራቱ የተነሳ መጥረቢያው መልሶ ከያዘ በኋላ ሙሽራውና ጠባቂውን ሊያስፈራራ ይሞክራል። እኔ የምሰራው በዚህ ከተማ ውስጥ እጅግ ባለሀብትና የዘንዶ ወገን መሪ ለሆነው ለታላቁ ማርኮን ነው። እኔን ከነካችሁ ማርኮን እናንተም በህይወት አይተዋችሁም ሲል ይጮሃል። የዋናው ሙሽራ የግል ጠባቂ ግን በነገሩ ምንም ሳይደናገጥ እንዲያውም በፈገግታ ስሜት አንተ የምታወራው ስለ እውነተኛው ማርኮን ነው፣ እሱን በደንብ እናውቀዋለን፣ እሱን እዚህ ብንጠራው ምን ልትሆን ትችላለህ በማለት ይጠይቀዋል። የወረበላው መሪ ፈቲም ሲፎክርበት የነበረው በከተማው ትልቅ ተሰሚነት ያለው ባለሀብት ማርኮን ወደ አዳራሹ ይገባል። ፈቲ ማርኮንን ሲያየው በጣም በመደሰት አለቃዬ መጣ፣ አሁን ሁላችሁም አልቆላችኋል እያለ ይፎክራል። ማርኮን ወደ መሃል ሲጠጋ የሙሽራውን የግል ጠባቂ ይመለከታል። ጠባቂውን እንዳየውም ወዲያውኑ ፊቱ በፍርሃትና በድንጋጤ ተቀይሮ እጆቹን በአክብሮት በማጣመር እጅ ይነሳል። ይህንን ያዩት የሙሽሪትና ባለሀብቱ ወንድምም ምን እየተፈጠረ እንደሆነ ግራ በመጋባት ይመለከታሉ። የሙሽራው ጠባቂ ማርኮንን ይህ ሰውዬ ፈቲ ያንተ ሰራተኛ ነው ብሎ ይጠይቀዋል። ማርኮንም አዎ ጌቴ የኔ ሰራተኛ ነው፣ ምን አጠፋ ሲል በፍርሃት ይመልሳል። ጠባቂውም በመቀጠል ይህ ሰውዬ የኛን ትልቅ ማስተር ዋናው ሙሽራ ሰርቧል፣ ሊያጠቃው ሞክሯል ይለዋል። ማርኮን ይህንን ሲሰማ ወዲያውኑ ወደ ዋናው ሙሽራ ዞሮ በጉልበቱ መሬት ላይ ይንበረከካል። እጆቹን እያሻሸም ማስተር ዋንግ እባክዎን ይቅር ይበሉኝ፣ የኔ ሰው በመሆኑ ስህተት ሰርቷል፣ እኔ አሁኑን አስተካክለዋለሁ እያለ ይማጸናል። ይህንን ሲያዩ በአዳራሽ ውስጥ ያሉ ታዳሚዎችም በሙሉ በከፍተኛ ሁኔታ ይደነግጣሉ። የወረበላው መሪ ፈቲም አለቃው ማርኮን ለምን በአንድ ተራ የጽዳት ሰራተኛ እንደሚንበረከክ ስላልገባው ወደ ማርኮን ጠጋ ብሎ አለቃ ለምን እንደዚህ ድሃ ትንበረከካለህ? እሱ እኮ የጽዳት ሰራተኛ ነው ይለዋል። ማርኮን በቁጣ ተነስቶ ፈቲን በቦክስ ይመታዋል። ማርኮን በከፍተኛ ቁጣ እየጮኸ አንተ ማንን የጽዳት ሰራተኛ የምትለው? እሱ እኮ 100 ህይወት ቢኖርህ እንኳን የማትገዳደረው ታላቁ ማስተር ነው ካለ በኋላ ከጀርባ ያሉትን ጠባቂዎች ይጠራል። ይህንን ሰውዬ ፈቲን አሁኑን ይዛችሁት ውጡ፣ 2 እግሮችን ሰብራችሁ በህይወት እያለ በሳት አቃጥሉት የሚል እጅግ ከባድና ሰቅጣጭ ትዕዛዝ ያስተላልፋል። ወሮበላው ፈቲ እየጮኸና ይቅርታ እየጠየቀ በኃይል እየተጎተተ ከአዳራሹ ይወጣል። ዋናው ሙሽራ ማስተር ዋንግ ግን እጆቹን አጣጥፎ በዝምታና በቁጣ ይመለከተዋል። ባለሀብቱ ወንድምና ሙሽሪትም በድንጋጤ ሁሉም ክው ብለው ይቀራሉ። የዛሬው ቪዲዮ ይህን ይመስል ነበር። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ እያደረጋችሁ ኮሜንት ላይ ፓርት 3 እያላችሁ ጻፉ። ይመቻችሁ።